እኔ በአላህ ስም ጥሩኝ የምለው በስሜ ራሱ ሐምዛ በሰሃባው ስም መጠራት ራሱ በጣም ከባድ ነው። እንኳን በአላህ Subhanahu Wa Ta'ala ስም መጠራት ቀርቶ አይደለም። በመናወራው ነገር ሁሉም ሰው ሊገባው ይገባል ብዬ አላስብም አልጠብቅም። የታወኩበትና አለኝ የምለው ስራ ከስሞች ሁሉ ትልቁ ስምና በጣም ግዙፉ ስም ማለት በመጽሐፉ ውስጥ ካካተትኩት አላህ የሚለውን ስም ነው። መንገድ ላይ ያሉት ሰዎች ለምሳሌ ሲጠሩ አንተ አላህ ብለው እኮ አይደለም እኮ የሚጠሩኝ። ይሄ በጣም ግልጽና ኦቪየስ የሆነ ነገር ነው። ይሄን ያህል የሚያከራክር ደረጃ ያደርሰናል ብዬ አላስብም። አንድ ጊዜ ሁሉም ነገር ተፈትፍቶ ማግሮስ ተፈትቶ እስኪጎረስ ትጠብቃለህ አንተስ ማለት ግልጽ አይደለም። አሁን ይሄ ሐሳብ ነገር ባይን ይገባል እንደሚባለው ማለት ነው። አንድ አስተማሪ አለ በፊት ትዝ ይለኛል ሲያስተምረን ፈተና ሰዓት ሲደርሰን መልሱን ተይው ጥያቄው ከገባሽ ይበቃል። ከብዙ አንግል ያህንን ነገር ማየት ካልቻልክ ጀስት መረጃ ብቻ ነው ሆኖ የሚቀረው አንተ ጋር። አብዛኛው ሰው ይሄንን አያስብም። መንገድ ላይ ነኝ ሲያገኘኝ አላህ ብሎ የሚጠራኝ በአላህ ስም ሐምዛ ልጥራው ብሎ አንድ ቀን አስባክም። ፊራውን ኢብሊስ አቡጃ ለማን ይባባል? የነገ ስኬቶ ዛሬ ላይ ወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንጻዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደን ሐሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን። ቀርደን ሐሰና ፕሮፐርቲስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን እንደምን አላችሁ? እንደምን ከረማችሁ? የዚህ ፕሮግራም የክብር ስፖንሰር ቀርደን ሐሰና ፕሮፐርቲስ ነው። በኢትዮጵያ በተለይ ደግሞ አዲስ አበባ ቤት መሸጥም ሆነ መግዛት እያሰባችሁ ከሆነ ጉዳያችሁን ቀለል ሊያደርግላችሁ የሚችል ቆንጆ ተቋም ነው ቀርደን ሐሰና ፕሮፐርቲስ። በተለያዩ ቦታዎች ቤት መግዛት እንዲሁም መሸጥ ትችላላችሁ። እነሱ ኃላፊነቱን ወስደው እናንተ ከስራ ገበታችሁ ሳትነሱ ሁሉም ነገር በጥሩ መልኩ ይሄድላችኋል። ስክሪን ላይ ባለው ስልክ ቁጥር መደወላችሁን እንዳትረሱ። ቀርደን ሐሰና ፕሮፐርቲስ የዚህ ፕሮግራም የክብር ስፖንሰር ስለሆነ እጅግ አድርገን እናመሰግናለን። ሳምንታችሁ እንዴት አለፈ? ከሐምዛ ጋር በድጋሚ ለመገናኘት የግድ ሆኖብናል። አንዳንድ ሀሳቦችን በድጋሚ ለመፈተሽ ማለት ነው። ኢንሻአላህ ሐምዚ እንዴት ነው? ደህና ናችሁ? አልহামዱሊላህ። ሳምንት እንዴት አለፈ? ቆንጆ ነበር በጣም። ከፍተኛ ተቃውሞ ይሁን እንትን ተነስቶብሃል። ሰዎች ያለፈው ሳምንት ያቀረብነው ፕሮግራም ነበረ ከአላህ ጋር ተያይዞ በተለይ በጣም ብዙዎች የወደዱት ያየህብኝን ታሳሳይብኝ የሚለውን ሐሳብ በጣም ወደውት ነበረ። በተቃራኒ ደግሞ አንዳንድ ክሶች ደግሞ አሉ። ሐምዛ እንዴት ይሄን ያደርጋል? እንዴት ዝም ይለዋል የሚሉም አሉ። አንዳንድ ሰዎች እንዴት ዝም አለው የሚሉም አሉ። ከሱ ጋር ተያይዞ አንዳንድ ነገሮችን ከማክበር አንፃር ክሊር ለማድረግ አይደለ ከማክበር የመነጨ ክሊር ለማድረግ ተገናኝተናል። እንኳን ደህና መጣ ሐምዚ። እንኳን ደህና ቆያችሁ። በቅድሚያ እስቲ ያቀባበሉን ነው ሰው ምን አለ? ምን አይነት ሐሳቦች መጡ? ያው ይታወቃል ብዙ ጊዜ ስለ አላህ Subhanahu Wa Ta'ala ሲነገር ያምርልሃል። ብዙ ንግግሮች ያምራሉ። ስለ አላህ Subhanahu Wa Ta'ala አሳምሮ የሚናገሩ ሰዎች ወይም ደግሞ በደንብ የሚያወሩ ሰዎች ብዙ ሰው ይቀበላል፣ ተቀባይነት ያገኛል ብዙ ሰው። አልহামዱሊላህ ረብል ዓለሚን። አንተ ጋርም እንዳየው በጣም ባጭር ጊዜ ውስጥ እንደውም ያ መግቢያ ላይ ያነሳውን ግጥምም ተከትሎ እንደውም ነን ሙስሊም የሆኑ ሰዎች ራሱ ሲሰሩበት ነበር። አልহামዱሊላህ በጣም አሪፍ ነበር። እኔም ቁጭ ብዬ በደንብ ሳይሆን ነበርና እንዴት ነበር? ማሻአላህ እንደዚህ አውርቻለሁ እንዴ አለ። አይ ደስ ይል ነበር በጣም። ከምንም በላይ ደግሞ እኛ ስለወራ ነው ስለ ተፖስተ ሳይሆን ሰው ጋር ስለደረሰ ነው። ሙር ደግሞ ከዩቲዩብ ፕላትፎርም ወጥቶ ቲክቶክ ላይ ፌስቡክ ላይ በደንብ እያየሁት ነበርና በዛ ልክ ሰው ጋር ደርሷል ማለት ነው። በውስጥም ሲደርሱኝ የነበሩ ኮሜንቶች ምናምን ስላሉ ሰዎች በደንብ ተጠቅመውበታል ብዬ አስባለሁ ኢንሻአላህ ተዓላ። አልহামዱሊላህ። እንግዲህ በጣም ብዙ ሰዎች ፎከስ ያደረጉት ጥሩዎቹ የተነሱት ሀሳቦች ላይ ነው። ስለ አላህ ያነሳ ነው፣ ስለ አላህ ህዝነት ያነሳ ነው፣ ስለ ወንጀል ጋር ተያይዞ ያሉ ሀሳቦችን ያነሳ ነው። ነገር ግን አንድ ቅሬታ ያስነሳ ጉዳይ ደግሞ አለ እዛው ላይ። አሁን ይሄን ቪዲዮ ያዩ ላሉ ሰዎች ቪዲዮውን ባጭሩ አሰምተናቸው እንመለስ። እና ሰዎች እንደውም ብዙ ሰው ስሜን አያውቀው
አላህ ብሎ ነው መንገድ ላይ የሚጠራኝ እና እኔም እዞራለሁ በጣምና እንዴ ከዚህ በፊትም አውርቼዋለሁ። ሰዎች ስምህን ይጠፋንና ብዙ ጊዜ ቲክቶክ ላይ አላህ ብለን ነው ሰርች የምናደርገው ከዛ አንተ እናገኛለን ይላሉና ከዚህ በፊትም ተናግሬያለሁ። አልሐምዱሊላህ እሱንም ደግሞ ሳላውቀው ነው እንዲህ አይነት እንትን ውስጥም አላህ እንትን ያደርገኝና አልሐምዱሊላህ በጣም ደስ የሚል ስሜት አለ። ብዙ ጊዜ ይለዋለሁ ብዘፍን ወይ በሌላ ነገር ብታወቅ ኖሮ አሁንም አላህ ይጠብቀኝ። እንግዲህ ቪዲዮ ላይ እንዳዩት ሰዎች መንገድ ላይ ሲያገኙህ በጣም ስምህ ሲጠፋቸው ላይክ አላህ ብለው እንደሚጠሩ ከዛ በኋላ እሱንም ስትሰማ አንተ ደግሞ ደስ እንደሚል አንስተሃል። የመጀመሪያው ነገር ክሊል ለማድረግ ምን ማለት ፈልገህ ነው ልታስተላልፈው የፈለግከው መልእክት ምንድን ነው በዚህ ሂደት ውስጥ እና አንዳንዶች የሰጡትንስ ሀሳብና ኮመንት እንዴት ታየዋለህ? ጠቅልል አድርጎ ለማንሳት ያክል ለምሳሌ እኔ የምታወቅበት አላህ በሚል ኮንተንት ነው አንድ ይመስለኛል። ቀደም ሲል ያየነው ቪዲዮ ከዚህ በፊት ሲሰሩባቸው የነበሩት ቪዲዮዎች ችግር የፈጠሩባቸው ፓርቶች አሉ። ለምሳሌ ሳቁ ፓርት፣ ዞራለው ፓርት፣ ደስ ይላል ፓርት እነዚህን ብታያቸው ለምሳሌ ያው እንግዲህ ስለ አላህ እየተወራ አንድ ዓሊም የአንድ መጽሐፍ ይጽፋሉ እና እዛ መጽሐፍ ላይ አልማዕሪፋ ወነኪራ የሚል መጽሐፍ ነው የጻፉትና አዕረፉል መዓሪፍ ብለው ያስቀመጡት ወይም ደግሞ ትልቁ ስሞችን እያብራሩ ነውና ዱንያ ላይ ካለው በጣም ትልቁ ስምና በጣም ግዙፉ ስም ማለት አላህ ነው ብለው ያስቀምጣሉ። እሳቸው ከሞቱ በኋላ የሆነ ሰው በህልሙ ያያቸዋል ምናምን ከዛ እንዴት ነው እንደዚህ አይነት ነገር በህልሜ ይሄ ደግ ሰው እንዴት በህልሙ አየህ ምናምን ተብሎ ሲጠየቁ ምናምን በምን ስራህ ነው ሲባሉ ማለት ነው የታወቅኩበትና አለኝ የምለው ስራ ከስሞች ሁሉ ትልቁ ስምና በጣም ግዙፉ ስም ማለት በመጽሐፉ ውስጥ ካካተትኩት አላህ የሚለውን ስም ነውና አላህ በሚለው ስም መታወቄ ነው በህልሙ ያየኝ ያደግ ሰው ላይ ይባላሉና እኔ ያው ፈገግ ያስባለኝ አላህ በሚለው ስም አላህ በሚለው ስራ እና አላህ በሚለው ሀሳብ መታወቂ ነው። ያ ደግሞ ደስታ ይሰጣል፣ ፈገግ ያስብላል። ፍቺም እንግዲህ አልহামዱሊላህ ደስ ይለኛል ያልኩትም ያህንን ነው። ስለ አላህ በሚነሱ ሀሳቦች መታወቅ በጣም ባጭሩ ማለት ነው እንጂ አላህ ሰዎችን መንገድ ላይ ያሉት ሰዎች ለምሳሌ ሲጠሩኝ አንተ አላህ ብለው እኮ አይደለም እኮ የሚጠሩኝ። ይሄ በጣም ግልጽና ኦቪየስ የሆነ ነገር ነው። ይሄን ያህል የሚያከራክር ደረጃ ያደርሰናል ብዬም አላስብም። በጣም ግልጽ ስለሆነ ለምሳሌ አሁን አንተ እንዴት ነው የተረዳው? ሌላ ሰው እንዴት ነው የተረዳው? ብዙ ሰው የተረዳበትን መንገድ እንኳን እኛ ተላልቆቹ አይደለንም። አንድ ህጻን ልጅ ከመንገድ ላይ አንስተ ስሜ አላህ ነው ብትለው ልጁ ራሱ የሚጠይቅ ጥያቄ አለ። ልታረማቸው ሞክረህ ግን አታውቅም። አሁን አንዳንዶች ጥያቄ ሶስት ለምሳሌ መንገድ ላይ ሰዎች እንደዛ ሲሉህ ምንድነው ያንተ ሪአክሽን? ለምሳሌ መንገድ ላይ ሰዎች ሲያገኙኝ አጣራራቸው ልክ መጀመሪያ እኔ ቪዲዮዋን ሲጀምርባት ያለችው አሁ ካፕ የለችም ቶኗ እንደዛ ነው የሚሉት። ይሄንን ነው የሚሉት። በዙሪያ ያሉ ጓደኞቼ ምናምን ብዙ ጊዜ ይዞራሉ እነሱ። ከዛ እኛም ፈገግ እንላለን። አንተ አላህ ብለው እኮ አይደለም እኮ የሚጠሩት እኮ ቪዲዮውን ነው የሚጀምሩት። ለምሳሌ ልንገር፣ መንገድ ላይ አንድ ሰው አግኝቶኝ ሙሉ ቪዲዮውን አለልኝ፣ ሙሉ ሀሳብ ማለት ሙሉ ቃል በቃል። ከዛ ግን ስሜን አያውቀውም። ከዛ ማን ነበረ ስምህ ምን አይለ። ከዛ ስሜን ነገራቸው። ምናወራበት አጋጣሚ ከተገኘ እኮ ምናወራበት አጋጣሚዎች ከተገኙ እኮ ቁጭ ብለን ከሰዎቹ ጋር እናወራለን። ስሜንም በደንብ ነግራቸዋለሁ። እነሱም የኛ ሰውም ሐቂቃ አንዳንድ ጊዜ የሚሰሩ ቪዲዮዎች እኔ ከሁለት አንግል አያቸዋለሁ። የምር እንደዛ የሚመስለው ሰው ሊኖር ይችላል። አሁን ለበለዚያ አጀንዳ ፍለጋ አንዳንድ ነገሮችን ከማራገብ ደግሞ አንዳንድ ሰዎች ቪዲዮ ይሰራሉ። የምር የኛ ሰውም ደግሞ እንደዛ ነው ወይ ማለት ነብዩላህ ኢሳና አላህ አይደለም ብሎ የተከራከረ ያለ ሰው ሀምሳን እዛ አንድም ዛሬ የሰራንበት ምክንያት በዛ ደረጃ ጥግ እየተደረሰ ስለነበረ ነውና ሀምዛ ምን ያደርግለታል አላህ ነው ብሎ ሰው የሚጠራው። የኛ ሰውም እንደዚህ አይነት ሰው አይደለም ዝም ብሎ ለማውራት ምናምን ካልሆነ በስተቀር። እኔ ምን አስተውላለሁኝ መሰለ አንዳንዴ በቃ ያንተን ሪአክሽን ሰዎች እንደዛ ሲሉ ማረም ነው እንደዚህ ባትሉ ይመረጣል። ኮንተንቱም ለኮንተንቱም ይሄው እኔ ደግሞ ሐሳቤ ይሄ ሁሉ ስምሽ ሚብራራ ነው ወይ ማለት አንዳንድ ጊዜ በቀንነት የምታልፋቸው ነገሮች ነው። አንዳንድ ጊዜ ሁሉም ነገር ተፈትፍቶ ማግሮስ ተፈትቶ እስኪጎረስ ትጠብቃለህ አንተስ ማለት ግልጽ አይደለም። አሁን ይሄ ሐሳብ ግልጽ ነው። እኔ በሸሪዓ አስተምህሮ ከዒልም ምናምን ባሻገር ፈህም የሚባል ኮንሰፕት አለ። እሱን ዛሬ ትንሽ እንኳን ብናይ ደስ ይለኛል። በደንብ
ፈህም ማለት አላህ Subhanahu Wa Ta'ala ነብዩላህ ሱለይማን ጋር አለይሂ ሰላም አያይዞ የሚያነሳው ነው። ከሰጣቸው ሂክማዎች ጥበቦች ከሰጣቸው ታምራቶች መካከል አንዱ ፈህም ነው። የመረዳት ወይም ደግሞ አንደርስታንድ የማድረግ ጥበብ ማለት ነው። ከኢልም ባሻገር ፈፈህምናሃ ሱለይማን ይላል አላህ Subhanahu Wa Ta'ala ቁርአን ላይ። ነብዩ ሱለይማን አለይሂ ሰላም የሆነ ስራ ሰርተው ሁለት ሰዎች ተከራክረው በሆነ በሰው ተመስለው በአላህ Subhanahu Wa Ta'ala ምሳሌ ልኮለት ማለት ነው። ያንን ካዩ በኋላ አላህ ፈፈህምናሃ ሱለይማንን በዛ ምሳሌ መሰረት ነገሩን እንዲረዳ አደረግነው ይላል። የሆነ ንግግር ወይም ደግሞ የሆነን ጉዳይ ከተለያየ አንግል ወይም ደግሞ ከተለያየ አንደርስታንድ የማድረግ ጥበብ ማለት ነው ፈህም። ይሄ ፈህም የሚባለው ነገር አንተ ጋር ከሌለ አንተ በተለይ ደግሞ ያንተ ዌይ ኦፍ ላይፍ ላይ ማለት ነው ለምሳሌ ስፔሻላይዝ ማድረግ የምትፈልግበት መንገድ ላይ ፈህም የሚባል ነገር ከሌለ ብዙ ነገሮችን ያሳጣል። ሁሉም ነገር ላይ ይኑርህ ማለት አይደለም። ለምሳሌ ፈህም የሌለን ጉዳዮች ላይ ለምሳሌ ስለ ኬሚስትሪ ፊዚክስ ብታወራኝ ብዙ ፈህም የለኝም። እኔ ባሰመርኳቸው የህይወት መንገድ ላይ ግን ፈህም ሊኖረኝ ይገባል። የተለያዩ ጉዳዮችን ከተለያየ አንግል ከተለያየ መነጽር ማየት ይኖርባል እንጂ ሁሉም ነገር ተፈትፍቶ እስኪያጎርሱ ድረስ ከጥበቅ በጣም ከባድ ነው። ነብዩ ሙሐመድ አለይሂ ሰላቱ ወሰላም ለአብዱላህ ኢብኑ አባስ ዱዓ ሲያደርጉለት ምንድን ነው ያሉት? አላሁመ ፈቂህሁ ፊዲን ወዓሊምሁ ቢተእዊል አሉ። አላህ ሆይ አብዱላህ ኢብኑ አባስን በዲን ላይ ፈቂህሁ ፊዲን ፈህም ስጠው። ፊቅህና ፈህም የተቀራረቡ እንትኖች ነው። በዲን እውቀት ላይ ፈህምን ስጠው ወይም ደግሞ እይታውን ሰፋ አድርግለት። አሁን ከትላልቅ ሙፈሲሮችና ከትላልቅ ሙሐዲሶች መካከል የመጀመሪያው ሰው አብዱላህ ኢብኑ አባስ ነው። ስለዚህ ፈህም በጣም ግድል የሆነ ሰው ሲያወራ ያንን ሰውዬ መረዳት ያስፈልጋል ብዬ አስባለሁ። ከምን አንግል ነው የሚያወራው? ለምሳሌ በልጅነታችን እኔ ምን አይነት ቤት ውስጥ ነው ያደግኩት? ለምሳሌ በአይን የሚነገሩ ነገሮች አሉ። ለምሳሌ ባባ እዚህ ካለ ሂደህ እንትኑን እንትን አድርገው ና ማለት ነው ካልሲያምጣው ማለት ያ ገባ በአይን ነው የምትለው። በአይን ነገር በአይን ይገባል እንደሚባለው ማለት ነው። አንድ አስተማሪ አለ በፊት ትዝ ይለኛል ሲያስተምረን ፈተና ሰዓት ሲደርሰን መልሱን ተዩ ጥያቄው ከገባሽ ይበቃል ይላል አስተማሪ ማለት ነው። ሶ የሆነ ነገር ሲነገር ቶሎ የመረዳት ወይም ደግሞ ጉዳዮችን ከተለያዩ አንግል የማየት አቅም ሊኖር ይገባል። በጣም ግልጽ የሆኑ ነገሮች አሁን ለምሳሌ ብዙ ሰው አንተም ካስተናገድካቸው እንግዶች መካከል ሚስ አንደርስታንድ ተደርገው ብዙ ነገሮች ውስጥ የገቡትን ሰዎች እናውቃቸዋለን። እና እንዲህ አይነት ኬዞች ግን ብዙ ሚስ አንደርስታንድ መደረግ የሌለባቸው በጣም ግልጽ የሆኑ ነገሮች ነው ብዬ ነው ማስበው። እኔ እንደውም ተደዋውለን ስናወራ ከየት መጀመር እንዳለብኝ ሳስበው ነበረ ይህንን ጉዳይና ፈህም በጣም ወሳኝ ነው። ለዚህ ነው አላህ Subhanahu Wa Ta'ala ሱረቱ ኒሳ ላይም ፈማ ሊሃኡላኢ القوم لا يكادون يفقهون حديثا ይላል። ምን አይነት ህዝቦች ናቸው ሐዲስን የሚነገራቸውን ወይም ደግሞ የሚወራውን ወሬ የማይገነዘቡ ወይም የማይረዱ ሰዎች ምን አይነት ህዝቦች ናቸው እያለ አላህ Subhanahu Wa Ta'ala ቁርአን ላይ ያነሳል። ስለዚህ ከንግግሮች ያን ያክል የኛ ማህበረሰብም የሰው ልጅን አልኩኩ ነብዩላህ ኢሳን አላህ አይደለም ብለን እየተከራከረን ያለን ሰዎች አንዳንዶች ባይሆን አምዚ እዚህ ጋር አንድ ልብ መባል አለበት ብዬ የማስበው ነገር እኔ አንድ የምወደው ከኛ ኮሚኒቲ ማለት ነው የእውነት ፍራንክሊ በጣም ማደንቀው ነገር ምንድነው እምነቱ ጋር በተያያዘ ነገር አንዱ ምን ሲሰማሁት የኛ ህዝብ በሃይማኖቱ ከመጣህበት ፈጣሪን የማይፈራም ሲሰምቻለሁ በእምነቱ ከመጣበት እና እኛም አካባቢ አሁን ያለው ኮሚኒቲ ልክ አይደለም ብሎ የመሰለውን ነገር ወይም ደግሞ ይሄ ዲኔን ያስተካል ሱሩ ታይም የዲኑን መልእክት ያበላሻል ብሎ ላሰበው ነገር ከፊት ለፊት ቆሞ የሚታገለው ነገር እኔ ወደዋለሁ። የእውነት ግን ፈህም ይጨመርበት ነው አንደርስታንዲንግ ይጨመርበት ነው። ዑዝር የሚሰጥ ምን ማለት ፈልገህ ነው መባባል መልመድ መቻል አለብን። አይ እኔ ለምሳሌ ዛሬ ላይ ቀርበን ከዚህ በፊትም ብዙ ጉዳዮች ይነሳሉ በሌላ ሰው ምናምንና ዛሬ ላይ ቀርበን ስናወራ አንደኛ መግቢያ ላይ እንደተናገርከው አንደኛ ኦዲየንሱን ከማክበር አንጻር ነው። ሁለተኛ ነገር ደግሞ አሁን አንተ እንዳልከው ሰው በጣም የዲን ፍቅር ስላለውና እኔ ሀታ ለምሳሌ ስሜ ሀምዛ ሽፋ ነው የሚለው እንደውም አንዳንድ ቪዲዮዎችን ስናይ ነበር ያ አላህ ብሎ አካውንት ከፍቶ ምናምን የሚሉ ሰዎች አይቻለሁ። እኔ አሁን ለምሳሌ የሌላ ኮንተንት ወይም ደግሞ ሌላ ዓለም ላይ ያሉ ሰዎች ስማቸውን ያውቋቸዋል ማለት አንቲል ሰዎቹ ስማቸውን እስካልቀየሩ ድረስ የሚሰራው ብዙ ሰው የሚሰራው ኮንተንትና ስሙ ያን ያክል አይምታታበትም።
እገሌ ይሄንን ኮንተንት የሚሰራው ተብሎ ነው የሚለው። ለምሳሌ የዜና ኢንፎርማቲቭ ኮንተንት የሚሰሩ ሰዎች ስማቸውን ታነሳና የሚሰሩት ኮንተንትን ደግሞ አያይዘ አእምሮ ላይ ይመጣላቸዋል። ብዙ ሰው ግን ለዲኑ ካለው ፍቅር የተነሳ ስለ ዲኑ ሲወራ አሁን ስለ ዲኑ በጣም ስለምናወራ የኔ አካውንት ላይ በቃ ሰው ያለው ሀጃው ምናምን ያለው እዛ የዲኑ ኮንተንት ላይ ነው እና ሀታ የኔን ፐርሰናሊቲ ፎከስ እስከሚያጣ ድረስ ነው ያደረሰው ለማለት ፈልጌ ነው። ስሜን እስከማያነብ ድረስ ኮንተንቱን በጣም ስላዳመጠውና ስለወደደው መንገድ ላይ ሲያየኝ ቅድሚያ አእምሮ ላይ የሚመጣው ኮንተንቱ ነው። ስለዚህ ኮንተንቱን ነው ልጁ እንትን እያለ ያለው። እኔም እኮ ለምሳሌ የሆነ ሰው መንገድ ላይ እንደዛ ብሎ ሲጠራኝ አይ አንደርስታንድ ፈህም ስላለ ማለት ሰው እንዴት እንዲህ ትላለህ ማትለውም ስለተረዳው እኔ ተረድቼዋለሁ ሰውየው ማለት ይፈልገውን ስሜ ስለጠፋው ኮንተንቴን እያለ ነው ያ ሰው። ሶ በቃ ከሰዎቹ ጋር እዞራለሁ ፈገግላለሁ በቃ እንትን እንላለን። ያንን አንደርስታንድ ስላደረኩኝ ማለት ነው። ሰዎችም በዛ ልክ አንደርስታንድ ማድረግ አለባቸው። ሌሎች አሁን ለምሳሌ በጣም በአጀንዳ በማሳደድና የሆነ ነገር ኮሽ ባለ ቁጥር ወደ ግራ እየተዞረ ቪዲዮ ለሚሰሩት ሰዎች እኔ ሰው በጣም የዲን ፍቅር አለው አሁን አንተ እንዳልከውና በሆኑ ባልሆኑ መረጃዎች ግን ኤነርጂውን ባያባክንና ሰዎችም በቃ እነዚህን ሰዎች ባያደናግሩብን ብዬ አስባለሁ። አንድ አንበሳ ከሚመራው የበግ መንጋ ይልቅ አንድ በግ የሚመራው የአንበሳ መንጋ ያስፈራል። ሰዎቹ ፎሎወሮቹ ምናምን እኮ በጣም አንበሶች ናቸው። የዲኑ ፍቅር በጣም አላቸው። እከተለዋለሁ ብለው ያሰቡት ሰው ግን በግ ከሆነ ይዟቸው ነው ገደል የሚገባው። ያስፈራል የሚባለው ለዛ ነው። ስለዚህ የሆነ ነገር በተነገረ ቁጥር ብዙ መደናገር አያስፈልግም። ያው እየተራረምንና ቀለል ባለ እዛውም ላይ ባይዚ ተናገርከው ነገር አለ። ስለመተራረም እኮ በደንብ አውርተናል። ስለመተራረምም በደንብ አውርተናል። ያን ያህል እኔ ሐቂቃ ማለት ያ አጋጣሚ ሆኖ ነው እንጂ ታስቦበትም አይደለም አይደለ? አንደኛ ታስቦበት አይደለም፣ ሁለተኛ ከየትኛው አንግል የሰው ልጅ ይሄ እኔ በጣም ይቅርታ ማለት እኔ አንዳንድ ጊዜ ቁጭ ብዬ ምን አሰብኩኝ ከጓደኛዬ ሰውረው ይሄ ሰዎች ካልገባቸው ይሄ ያልገባቸው ሰዎች በቃ እስከ ዛሬ ኮንተንቱ አልገባቸውም ማለት ነው። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ090977 አሊያም 0902979797 ላይ ደውሉልን። ቀርደን ሀሰና ፕሮፐርቲስ። የአሪፍ ኮንክሉዥን ነው። አልተረዱኝም ማለት ነው። ቢረዱት ኖሮማ ይሄንንም መረዳት አይከብዳቸውም ነበር። ሰዎች በጣም በቃ ስለጣፈጣቸው እዛ አካውንት ላይ የሚነገረው ነገር ደግሞ ሐቂቃ ማለት በምትሰራው መልካም ስራ መታወቅ እንትን አይልህም፣ ደስ አይልህም። ኢንቴንሽናቸው አሁን ቪዲዮ እየሰሩ ያሉትም ሰዎች እኮ ኢንቴንሽናቸው ይገባኛል። የአላህ ስም ለአላህ ብቻ ነው፣ ማንም ሊጠራበት ልክም ነው ባይዘው ወይ ይሄንን እኮ ይረዳለሁ። ለምሳሌ ሼክ መሐመድ ፈረጅ በጣም የታወቁበት አንድ ቪዲዮ አላቸው፣ አይዱንያ የሚል ቪዲዮ እና ሰው መንገድ ላይ ሲያገኛቸው እኔም ገጥሙኛል። ሶፊን አሁን ብዙ ሰው የኔ መንገድ ነው የሚጠራት መንገድ ላይ። ግን ያ ማለት ምን ማለት ነው? አይዱንያና አላህ የሚለው ስም ተመሳሳይ ሚዛን ላይ ተቀምጦ ለሰው ልጆች መሰየም አለበት ማለት ግን አይደለም። ለምሳሌ የሆነ መድረኮች ላይ ስገባ መድረክ መሪው አላህ ይላል መግቢያ ላይ ሰዎቹ ይገባቸዋል ማን ለማለት ነው እንጂ አላህ መጥቶ እዚህ ደረጃ ድረስ የሚያደራርሰን ነገርም አይደለም። ስለማይሆን ማለት ነው። ማለት 0% ፖሲቢሊቲ 0% ነው። አንዳንዴ ሀምዜ ምን አስተውላለሁኝ መሰለ በኸይር መጠርጠር መልመድ መቻል አለብን። አንዳንዴ ለምሳሌ ኢቭን አንተ እንኳን ንግግርህ በጣም ለዛ የሚቀርብ ነገር ብትናገር እንኳን የሆነ ያህል እኮ ዑዝር ይሰጣል አይደለ? ይሄን ማለት ፈልጎ ነው ብለህ እኮ የምትዘረዝርለት ለወንድምህ ብዙ የምትሰጠው ነገር አለ አይደለ? ከዛ ያለፈና ግልጥ ያለ የሆነ ወደዛም ማያወላውል ነገር ሲሆን እንዲህ አይነት ረዶችን መስጠት አስፈላጊ ሊሆን ይችላል። እንደዛ ነው የሚሰማኝ እኔ። በባለፈው ኤፒሶድ ላይ እኮ አንስተናል። ሐጢብ ኢብኑ በልጣዕ የእንትንን ሚስጥር ሲያጋልጥ የፈትሑ መካን ሚስጥር ሲያጋልጥ ረሱል ዓለይሂ ሰላቱ ወሰላም
ማ ሐመለከ ዐላ ዛሊክ ምን ልታል ለምንድን ነው ያነሳሳየን ለማድረግ ብለው ጠየቁት። ዑዝር የሰጡት አይ ቤተሰቦቼ የእናንተ የተከበራችሁ ዘር የተከበራችሁ ሰዎች የምትፈሩ ናችሁ። የእናንተን ቤተሰብ ማንም ሚነካ ማንም የሚደፍር የለም። የኔ ግን መካ ነው ያሉት አይታወቁም፣ ደካሞች ናቸው። ፈትሑ መካን ከፍተን ወደ መካ ስንገባ የኔን ቤተሰቦች በዚህ ባጋለጥኩት ሚስጥር ውለታ ውሎልናል ብለው መካ ቁረይሾች ቤተሰቦቼን ከበደል ከመገደል ከመደብደብ እንዲያድኑልኝ ነው እንጂ ለዲኑ ጥላቻ ኖሮኝ ምናምን አይደለም አሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ ዑመር ኢብኑ አልኸጣብ ዞሮ አንገቱን ላውርድ እያለ የነበረ ሰው ነው ዑመር። ሰደቀኩም ማለት እውነቱን የተናገራችሁ አልዋሻችሁም ማለት ሰውየው በምን ልክ እንደተረዱት ማለት ነው። በዚህ ልክ ትላልቅ የሆኑ ግዙፍ የሆኑ ነገሮች ይሄ ያው በጣም ብዙ ሰው የተቀባበለው ስለነበረ የአላህስ ቢሆን ሐምዚ ኢብሊስን እኮ ማመናዐከ እኮ ብሎታል። ለምንድን ነው እስኪ እንዲና ማለት ሰዎች እኔ የመጀመሪያው ፖይንት ሰዎች የሚናገሩትን ነገር መረዳት ያስፈልጋል። የሚናገሩትን ነገር መረዳት ወይም ደግሞ ከምን አንግል እንደተናገረ ያ ሰው መረዳት ያስፈልጋል። በጣም ኳስ በመሬት ይባላል። ተረጋግተን ያን ሰውዬ ያኔ ያስፈልጋል። አንድ ሁለተኛ ነገር ደግሞ እንደው የተናገረው ነገር በጣም ዲስማች ውስብስብ ቢሆን ከአቅል በላይ ቢሆን ሰውየው እንዲናገር እድሉን መስጠት ያስፈልጋል ብዬ አስባለሁ። ሰውየው እንዲናገር ምን ማለት ፈልገህ ነው ተብሎ ኢብሊስ ምን ሆነህ ነው ይሄንን ያደረከው? አላህ ፊትም እኮ ስንቆም ብያለሁ እኮ ለወንጀሎቻችን አላህ የሚጠይቀው ጥያቄ ያንን ነው። ማ ሐመለከ ዐላ ዛሊክ ይህንን ልታደርግ ምንድነው ያነሳሳ ብሎ አላህ Subhanahu Wa Ta'ala የሰው ልጅ ይጠይቃል። ከማወቁ ጋር ባይዘወይ ከማወቁ ጋር አላህ Subhanahu Wa Ta'ala ከማወቁ ጋር እና ለሰዎች እድል ቢሰጥላለሁኝ ፕላስ ብዙ ነገሮችን ደግሞ በጣም ኤክስትሪም ባንወስዳቸው በጣም ግልጽ የሆኑ ነገሮችን በዚህ ልክ በጣም ግልጽ የሆኑ ነገሮችን ኤክስትሪም ግን እኔ የተረዳሁት ሐቂቃ የተረዳዋቸው ምንድነው እኔ በክፉ አልተረዳሁም። ለዲኑ ያላቸውን ፍቅር በዛ ውስጥ አይቻለሁ። የሰው ልጅ እንዴት ምናምን ለዲኑ ያላቸውን ፍቅር በዛ ልክ አይቻለሁኝ። ጀዛኩሙላሁ ኸይረን። ግን በጣም ቀለል ባለ መልኩ ደግሞ ብናደርገው ደግሞ ጥሩ ነው። አስተማሪነቱም በዛው ልክ ፊራውንና ኢብሊስ ባንባል ፊራውን ኢብሊስ አቡጃህል ባንባል ያስ ቀለል ብናደርገው ጥሩ ነው። ከዛ ውጪ ሐሳቦች ሲነሱ አዳዲስ ሐሳቦችም ልንሰማ እንችላለን። አንዳንዴ ባይዘው እንኳን አይደለም እንዲህ አይነት ሐሳብ ይቅርና ሐምዚ ዑዝር የሚሰጠው ሐሳብ ይቅርና አዳዲስ ሐሳብ ልትሰማው ትችላለህ። አንዳንዴ ፍጹም ማታውቀው ዲኑ ላይ ጭማሪ የሚመስል ሐሳብ ይኖር ይችላል። ግን ያ ባንተ የኢንፎርሜሽን ክፍተት የመረጃና የእውቀት ክፍተት ነው እንጂ እውነት ሳይሆን ቀርቶ አይደለም። አንዳንዴ ማለቴ አሁን እንደ ወጣት ምናምን ሁሌ አዳዲስ ሐሳቦችን አዳዲስ የመጡ መረጃዎችን የሆነ አይነት አላስፈላጊ ቋት ውስጥ መክተትም ልክ አይደለም። አንዳንዴ እኛ የያዝነው አቋም፣ አመለካከት፣ እምነት ስለሆነ ነገር ያለን እምነት ራሱ በአዲስ እምነት በአዲስ አስተሳሰብ አመለካከት ለመተካት ኢቭን ሬዲ መሆን አለብን። ለምሳሌ ሐምዛ አንተ እዚህ ጋር መጣ ቁጭ አለን። ያወራው ሐሳብ ከዚህ በፊት ተወርቶ የማይታወቅ ሐሳብ ነው። ዳዚት ሚን ልክ አይደለህም ማለት ነው። አዲስ መሆኑ ራሱ ልክ አለ መሆኑን ያስይዛል። የቁርአን ላይ በጣም አላህ ከሚያነሳቸው ችግሮች ከችግሮቻችን መካከል አላህ የሚያነሳቸው ነገሮች አሁን በዚህ ሰዓት ላይ ለምሳሌ ሽርክ ሲባል ሰዎች ምናልባት ኢንኬዝ ጣዖት ሲያመልኩ ላታይ ትችላለህ። ሜቢ ምናልባት እሺ አሁን ያለ በላችሁ ነው ላናገኝ እንችላለን በፊት ከነበረው አንጻር ማለት ነው። በብዛት በዘመናችን ያለው በጣም ትልቁ ችግር ግን አላህ የሚያነሳው የሆነ ነገር ስትላቸው ኢና ወጀድና አባአና የበፊት ሰዎችም ሲሉት የነበሩት ምንድነው ረሱል አለይሂ ሰላቱ ሰላም እስልምናን ይዘው ሲመጡ ምንድነው የሁሉ ግሳንግስ ሲባሉ አይ እኛ እኮ አባቶቻችን ሲያደርጉት የነበረው እምነት ነው። በፊት የነበረን አመለካከት በፊት የነበረን አስተሳሰብ ነው። በተሻለ መልኩ ሲተካ ብዙ ለመቀበል ዝግጁ አትሆኑም። ኢና ወጀድና አባአና ነው በቃ እንትሉኛ የነበሩበት ነው ከአያቶቻችን መንገድ የአያቶቻችን መንገድ ነው የሚባለውና አዲስ ሐሳብ ያው ከሸሪዓው ከአላህና ከመልእክተኛው አለይሂ ሰላቱ ሰላም ቃል ጋር እስካልተጋጨ ድረስ አዲስ ነገር ለመቀበል በጣም ኦፕን መሆን አለብን። ለመማር በጣም ኦፕን መሆን አለብን ብዬ አስባለሁ። እውቀትም አንድ የሚፈልገው ይሄ ነው ማለት የምታገኛቸው እውቀቶች በጣም አንተ ያረዳድ ኢንተሌክቹዋሊቲህን ከፍ እስካላረካቸው ድረስና ከብዙ አንግል ያንን ነገር ማየት ካልቻልክ ጀስት መረጃ ብቻ ነው ሆኖ የሚቀረው አንተ ጋር ዳታቤዝ ብቻ ነው የሚሆነው። እውቀትና ይሄ የኢንፎርሜሽን የእውቀት ነገር ሌላ ነው። ወደ ተግባር ስታውለው ደግሞ ሌላ ዓለም ነው። ፕራክቲካሊቲ ማለት ነው። ወደዛ የምትመጣው ደግሞ አንተ ፈህሙ ካለህ ነው።
ያንን እውቀት ተንተርሶ ለምታደርጋቸው ነገሮች በሙሉ ፈህም ሲኖር እየጣፈጠ ይመጣል። የምታገኛቸው እውቀቶች በጣም አንተ ውስጥ እየሰሩ ይመጣል እንጂ ጀስት ፈህሙ ከሌለ የሚረዳው ነገር የሚነገረው ነገር ካልገባ በቃ ዝግብ ውስጥ ነው የምትገባው። በተለይ በዛ ላይ ደግሞ እንደዚህ አይነት በጣም ሲሊ የሆኑ ጉዳዮችን እኔ በጣም ሲሊ የሆኑ ጉዳዮችን ጀስት በውስጥ ብናወራ በጣም በቂ ነበር ማለት ሰዎች ይፈታል ቀላለም ነው ግን ያወራሃል እንደዛ ሀምዚ በውስጥ መጥቶ እንደዚህ አሉ ሁለት አይነት ሰዎች አውርተውኝ ኦኬ በአይነቱ አንደኛው አይነት ምን አይነት ነው? አንደኛው የሆኑ ሰዎች ለምሳሌ በውስጥ አውርተውኝ ልክ በዚህ በተመሳሳይ ልክ አይደለም አይነት ቪዲዮ ከሰሩ በኋላ አውርተውኝ አይ ለምሳሌ በጣም ረጅም እንደውም አውርተናል ከነሱ ጋር እናንተ ገብቷችኋል አልገባችሁም አይ እንደዚህ ነው በቃ እናንተ ከገባችሁ አንደኛ ይኸውልህ በመናወራው ነገር ሁሉም ሰው ሊገባው ይገባል ብዬ አላስብምም አልጠብቅም። ምክንያቱም እኩል አይነት አረዳድ ስለሌለን የማወራውን ነገር ሁሉም ሰው ካልሰማልኝ ካልተረዳልኝ የምልሰውም አይደለሁም። በዛው ልክ እንኳን የኔን የአላህና የመልእክተኛውን አለይሂ ሰላቱ ሰላም ያልገባቸው ሰዎች በሚሊዮኖች ስላሉ ማለት ነው። ያ አይጠብቅም። ትንሽ ሰው ካገኘው በቃ በቂ ነው። ከተጠቀመበት ምናምን በጣም አንድ ሰው ለሰው ሶስት ሰው በጣም በቂ ነው። አንተ ከገባህ ለኔ በጣም በቂ ነው። በዛ መልኩ ያወራናቸው ሰዎች አሉ። ቪዲዮን ማጣጣፉት ከሆነ ሁለተኞችም ቪዲዮ ማጣጣፉት ከሆነ እናጋልጠዋለን። ምንድን ነው ያጋልጡት? አላህ የሚለውን እዛ የተናገርከውን ነገር ማለት ነው። ሁላሳው ግን ምንድነው? አንደኛ በጣም ግልጽ ነው የሚታወቅ ነገር ነው። ያን ያክል አጀንዳ ሆኖ ምናምን መራገብ የሌለበት ብዙ ግን በመሃል ብዙ ሰዎች በቃ ሚስ አንደርስታንድ ያደረጉ ሰዎች ስላሉ ትንሽ እነሱንም ያወዛገባቸው ይመስለኛል ፈገግታው። አንተ ደግሞ ፈገግ ያልከው ለዛ ሸረፍ ሊአነሁ እንትኑ ነው አይደለ? በዛ ስም መታወቁ እኔ ሰዎች ጋር ባለኝ ነገር ሐቂቃ በጣም እኔ ደስ ይለኛል። ሰዎች ያንተን መልእክት ሰምተው በጣም ወደውት ኮሜንት ሲያደርጉልህ በጣም ደስ ይላል። መንገድ ላይ ሲያገኙኝ እንደዛ ሲሉኝ አንደኛ በዚህ ልክ እነሱ ጋር መድረሱ በጣም ስለሚያስገርመኝ ነው። እኔም ፈገግ ብዬ መዞረው በዚህ ልክ እነሱ ጋር ማታር ማረጉና አይከን መሆኑ በጣም ስለገረመኝ ነው። ሁለት አስቤበትም ስላልሆነ ማለት ሰዎች መንገድ ላይ ሲያገኙኝ አላህ ብለው እንዲጠሩኝ ቪዲዮዬን ሲጀምር አላህ ብዬ አይደለም እንደዛ ብዬ አንድ ቀን ጀምሬ ስለማለቅ ያልጠበኩትም ስለሆነ እኔ መንገድ ላይ ሰዎች ሲያገኙኝ እንዲህ ሐምዛ ይሉኛል ሐቂቃ አላህ በሚያውቀው እንደዛ ይሉኛል ብዬ ነበርም ጠብቀው ግን ሰዎች ያገኙኝ ኮንተንቴን ነው ሺም ይጀምሩት እንጂ አላህ if it was ሌላ ቃል እሱ ሊሆን አንዳንድ ጊዜ ግን ሐቂቃ ወላሂ ለማስረዳትም ከባድ ነው። ይሄንን ይከብዳል እኮ ሰው እንዴት ይሄን ያስባል ይፈን ትላለህ። የኛ ሰው ይሄንን አያስብም። ሐቂቃ አብዛኛው ሰው ይሄንን አያስብም። የኛ ሰው መንገድ ላይ እኔን ሲያገኘኝ አላህ ብሎ የሚጠራኝ በአላህ ስም ሐምዛ ልጥራው ብሎ አንድ ቀን አስበክም አንድ ቀን የኛ ሰው ይሄን እንደዚህ አይነት በዚህ ሸር አንጠረጥረውም ኮሚኒቲያችን በተለይ የኔን ቤተሰቦች ያረ እንደዚህ አሽከረጥረው በዚህ ሸር አንጠረጥራቸው ኹላሳው ነው ፈህም ቢኖረን በዚህ ኬዝ ብቻ ሳይሆን አሁን ይሄ ኬዝ ብቻ ሆነ እንጂ በየትኛውም አይነት ነገር ላይ አንደኛ እንትኑ ፈህሙ ቢኖረን የሆነ ነገር የመረዳት በአይን ሲነገረን ያደግን ልጆች ነን። ሐቂቃ ወላሂ ነው በርግ እዚህ ክፍል ግቡ በርዝጉ ምናምን እኔ በአይን ነው የሚነገረኝ። በተለይ እናቶች እኮ በአይናቸው እንዲህ ብለው ማለት ነው ሂደህ ከሱቅ እንትን ገዝተህ መደድሪያ ውስጥ አስቀምጠው የሚል መልእክት እኮ በአይን እኮ ሊነገር ይችላል። ይሄን አንደርስታንድ እያደረግን ያደግን ሰዎች በፈህም ይሄን ያለ ክርክር ውስጥ ባንገባ መልካም ነው። እኔ ደግሞ ከዛም ሻገር ብሎ እንኳን አይደለም ለዚህን አዳዲስ ሀሳቦች በዚህ ከዚህም በኋላ የነበርንበትን አቋም ሊያስለቅቁ ሊሸረሽሩ የሚችሉ ብዙ ነገሮች ሊመጡ ይችላሉ እና እንደዚህ ሀሳቦችም ሲመጡ ሃኡላይ አባቶቻችን የነበሩበት መንገድ ነው ላለ ማለት መዘጋጀት አለብን አዳዲስ ሀሳቦችን ለመቀበል። በነገራችን ላይ መስኮትም እንደ አንድ የዩቲዩብ ቻናል የተለመዱ ሀሳቦችን ወደ ሰዎች ማድረስ ሳይሆን ኦቴንቲክ የሆኑ ፊልተር የተደረጉ ሀሳቦችን ግን አዲስ ሊሆኑ ደግሞ የሚችሉ ሀሳቦችን ወደ ተመልካቾች ማቅረብ ነውና ወደፊትም ለዛንተን ኦፕን ማይንድድ መሆን አለብን። የአላህ መልእክተኛ አለይሂ ሰላቱ ወሰላም የበድር ጦርነት ላይ ካልተሳሳትኩኝ የበድር ጦርነት ላይ የሆነ ቦታ ይዘው አንድ ሰሃባ መጥቶ የአላህ መልእክተኛ ወህዩን አምራኢዩን አላቸው። ይሄ ሐሳብ ነው
ራእይ ነው የርሱ ሐሳብ ነው ወይስ ወህይ ነው አላቸው የአላህ ትእዛዝ ነው ሲላቸው አይ ይሄም ራእይ ነው አሉት ወህይ አይደለም ወህይ ከሆነ ስለማይቀየር ኦሬዲ በቃ አስተያየት ስለማያስፈልግ የአላህ Subhanahu Wa Ta'ala መልእክት ስለሆነ ኦኬ እንደዛ የናንተ ራእይ ከሆነ ይሄ ልክ አይደለም እዚች ጋር የሆነ የውሃ ኩሬ አለ እሱን እንያዘው ከዛ እኛ ከኩሬውን ጠጣለን እነሱ ጣላቶቻችን ግን አይጠጡም አሏቸው በቃ መርሐባ ተብሎ ሐሳባቸውን ቀየሩ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዛ ሰው ይባመጣው ስትራቴጂ የተሻለ ስለሆነ ከቁርአን ሱራዎች መካከል በወህይ ጀምሮ በወህይ የሚያልቅ አያ አለ which is ሱረቱ ሹራ ማለት ነው በስመላው ቢጀምረው ወህይ በሚል ቃል ነው which is ሲጨርስም በወህይ ነው የሚጨርሰው وكذلك أوحينا إليك روحا من أمرنا በወህይ ነው የሚጨርሰው ወህይ በመጣበት ነገር ላይ አስተያየት አያስፈልግም የሱራው ማዕከላዊ አስተምህሮቱ ግን ወይም ደግሞ የሱራው ስም ግን ሹራ የሚል ነው ምክክር በሚል ነው እዛ ውስጥ ወአምሩሁም ሹራ በይነሁም የሚል ቃል ታገኛል በድርጊቶቻቸውና በሁኔታዎቻቸው ላይ ሹራ የሚቀማመጡ ወይም ደግሞ የሚመካከሩ ሰዎች አዲስ ሐሳብን ለማምጣት የተሻለን አመለካከት ለማምጣት ሹራ ስለሚያደርጉ ሰዎች አላህ Subhanahu Wa Ta'ala ያንን ሐሳብ የሱራው ማዕከላዊ አስተምህሮት አድርጎ ታይዋል ስለዚህ የሆነ ሐሳብ በመጣ ቁጥር ሹራ ብናደርግበትና የተሻለን ሐሳብ ይዞ ለመምጣት መሞከር በእስልምና አይጠላም መለኪያ ወይም ደግሞ አጥሩ የአላህና የመልእክተኛ ቁርአንና ሐዲስ እስከሆነ ድረስ ማለት ነው ከዛ ውጪ ባለው ግን ፋህማችንን ያስተካክልን ዒልማችንን ደግሞ በጣም ከፍ ያደረግን ብንሄድ በጣም የተሻለ ነው ብያስባለሁ ይሄው ነው በመናልባት ግን በተናገርኩት ንግግሮች ውስጥ አንደኛ ቅር ያላቸው ሁለተኛ ነገር ደግሞ ውዝግብ የፈጠረባቸው ሰዎች ካለ ይሄንን ለማለት ተፈልጎ ነው እንጂ እኔ በአላህ ስም ጥሩኝ የምለው በስሜ ራሱ ሐምዛ በሰሃባው ስም መጠራት ራሱ በጣም ከባድ ነው እንኳን በአላህ Subhanahu Wa Ta'ala ስም መጠራት ቀርቶ አይደለም ምን ክርክር ላይ ነበረን የሆነ ጊዜ አንድ ጓደኛ አለኝና ናስር ነው ስሙ እና አልና እየተከራከሩ ነበር አልናሲር ነው የማይቻለው ናሲር ይቻላል አይ ናሲር አይቻልም ይቻላል በሚል ክርክር ውስጥ የገባን ነበር ይሄንን ሳይ ደግሞ የጠሩት ይደርሳል የጠሉት ሱብሃንአላህ ሰው በዚህ መልኩ እንውሰደው ነው የኮንክሉዥናችን የሚሆነው እንደ መዝጊያ እንደ ሐሳብ ደግሞ ሰሞኑን ከች ብሏል እንደ ሐሳብ እንዴት እየሄደ ነው ተፎካካሪ ፓርቲ ያ እንደ ሐሳብ በአዲስ መልክና አዲስ ስቱዲዮ ሲዝን 2 ጀምረናልና ኢንሻአላህ እንትን ያለበት ሞር ወደ ፕራክቲካሊቲ የምንገባበትና በጣም የተሻሉ ሐሳቦችን ይዘን እንደምንመጣ ኢንሻአላህ ተስፋ አደርጋለሁ የተወሰኑ ኤፒሶዶችን ቀርጸናል ካሟላን በኋላ ፖስት ማድረግ እንጀምራለን በአጭር ጊዜ ውስጥ እንግዲህ አሪፍ የመስኮት ፖድካስት እህት ኩባንያ ሆኖ እንደሚቀጥል ደግሞ እህት ኩባንያ ብለ ሌላ ነገር ደግሞ ኤኒዌይስ በጣም ደስ ይላል እዛ ጋም ያለውን ህብረት በጣም እናደንቃለን በደንብ እንከታተላለን እሱን ደግሞ ኤዲ ፕላስ አምሃሪክ አይደለ የዩቲዩብ ቻናል ላይ ገብታችሁ ደግሞ እንደ ሐሳብ ላይ ደግሞ ዘርዘር ያሉ ሐሳቦችን ታገኛላችሁ ሐምዜ አላህ በድጋሚ ሊያገናኘን ፈልጎ ነው ግድ የለም እንደዛ ብለን ነው ሰሩ አላህ ይቀበለን አንተንም በድጋሚ ስለመጣህ እጅግ አድርጌ አመሰግናለሁ ሹክራን ጀዛኩሙላህ ቲክቶክ ቀጥላል አንቲ አላህ ተመልካቾች እናንተ እስካሁኑ ሰዓት ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን በቀጣይ ሳምንት ከኔ ጋር ከሌላ እንግዳ ጋር ተመልሰን እንገናኛለን እስከዛው መልካም ጊዜ ይሁንላችሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ የነገ ስኬቶ ዛሬ ላይ ይወሰናል ምን ይፈልጋሉ ዘመናዊ አፓርታማ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንጻዎች ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሐሰና ፕሮፐርቲን ምርጫው ያድርጉ ጉዳዩን እንደ ጉዳይ ይዞ የስም ዝውውር የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል ለበለጠ መረጃ በ0909 777 አሊያም 0902 97 97 97 ላይ ደውሉልን ቀርደን ሐሰና ፕሮፐርቲስ